የተወዳችሁ የሰዎቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ያሮስ 2 ተጀምሯል በዛሬ መረጃችን እንግዲህ በስፋት የምንመለከታቸው ጉዳዮች አሉ በአቤትነት ግን የአቡነ ሳይሮስን መልእክት የተመለከተ ይሆናል ብፁዕ አቡነ ሳይሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በወርሃ ግንቦት በ2017 ዓ.ም ምልዓተ ጉባኤ ውሳኔ መሰረት ለሚመጣው 3 ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አስኪያጅ ሆነው እንዲመደቡ ወይም እንዲመሩ መወሰኑ ይታወሳል። ይህን ተከትሎ ብፁዕ አቡነ አረጋዊ ብፁዕ አባታችን ብፁዕ አቡነ ጎርጎርዮስ እንኳን ደስ ያሉት የሚል መልእክት ማስተላለፋቸው ይታወሳል። ሌሎች ሊቃነ ጳጳሳትም እንኳን ደስ ያሉት እንኳን አደረሰዎት እንኳን ለዚያ በቃዎት ብለው አቡነ ሳይሮስን ማመስገናቸው ይታወሳል። ይህን ተከትሎ ብፁዕ አቡነ ሳይሮስ እንኳን ደስ አለህ ልባል አይገባኝም ምክንያቱም የመከራ ስለሆነ ማለት ነው እግዚአብሔር አስችሎት ነው መባል ያለበት በማለት ስራ አስኪያጅ ከሆኑ በኋላ የሰጡት መልስ አለ እሱን የአቡነ ጎርጎርዮስን ጨምሮ የሌሎች መምህራንንም መረጃ ማስደምጣችሁ ይሆናል በቀጥታ ወደ ቪዲዮቹ አመራለሁ አባቱን የማከብር ትውልድ ነው ያለን የፈተና ጊዜ ነው ቅድም እንኳን ተሾምኩ እንኳን ደስ አለ ሲሉ የነበረ አባቶች እንኳን ደስ አለ ብለዋል ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው ይባላል እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባል ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም የፈተና ጊዜ ነው ፈተና ነው ሹመት ማለት አባቶቻችን እንደሚናገሩት ሞት ማለት ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለውም ለመታገል ለመከራ ለመሰቃየት ለመሰደብ ለዚህ ነው አሁን ትንሽም ትልቁም የሚያውቀው የማያውቀው የሚያውቀንም የማያውቀንም ያው ስድብ ነው አባቱን የማከብር ትውልድ ነው ያለን ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ይሰራል መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል ለመሰቃየት ለመፈተን ተዘጋጅቻለሁ ማለት ነው ስለዚህ እግዚአብሔር ያጽና እግዚአብሔር እርዳ ጽናቱ ብርታቱ ይስጥህ ነው የሚባለው እንጂ እንደሳለ አይባልም ለማለት ፈልጌ ስለዚህ እግዚአብሔር እንግዲህ የሚያሰራ እሱ ነው የሚጠራ እሱ ነው የሱ ስራ ነው የሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው እግዚአብሔር እሱ ፈቃዱ ስለሆነ ማለት እሱ ባይፈቅድ ነው ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የሱ ቅዱስ ፈቃዱ ይሁንልኝ እግዚአብሔር አክብርልን እግዚአብሔር ይስጥልን እግዚአብሔር ምሕረቱን ቸርነቱን ይላክልን እግዚአብሔር ሁላችሁን ይባርካችሁ ቅዱሳን አንድ የጀመረውን እንደ አዲስ ሲሾም ሌላ መንፈስ ነው ቅስቀሳ የሚያደርገው ብዙዎቻቸው ግን በጣም የላቀ ምስጋናዬን ለማቅረብ ወዳለሁ ያከን በሙሉ አንድም ሳይፈናቀል ሁሉም አቀፈ ደግፈው በዚህ መልኩ እያስተዳደሯቸው ስለሆነ እኔም በጣም ደስ ብሎኛልና እንኳን ስለኛል አባታችን አቡነ ሳዊሮስም ታላቅ አባት ናቸው የትዕግስት አባት ናቸው የበረከት አባት ናቸው ይህንን ሀገረ ስብከት የመጀመሪያውን ይህንን ገላን ከተማ በዚህ አካባቢ ብዙ አብያተ ክርስቲያናት ከምስራቅ ሸዋ ወደ ሸገር ተላልፈዋል እና ለማስረከብ ጭምር ነው አባታችን ፋንደታ አንድም ዲያቆን አንድም ቄስ አንድም ካህን ሳይፈናቀል ብዙ መፈናቀል በበዛበት ዘመን አጣፊ ሆነው ደጋፊ ሆነው ልጆችን አክብረው
በጣም ከልብ ምስጋና ለማቅረብ ወዳለሁና አክብረው ሌሎቹ እንደምታውቁት አንዱ ሲሾም የአንዱ ስራ ያፈናቀላል። መፈናቀል አለ፣ መሳደድ አለ፣ መገፈታተር አለ፣ መናናቅ አለ። አንዱ ስራ የጀመረው አንዱ ያስፈጥናል። በእቅል ሆኖ አንዱ የጀመረውን እንደ አድ ሲሾም ሌላ መንፈስ ነው ቅስቀሳ የሚያደርገው። ብዙነታቸው ግን በጣም የላቀ ምስጋናዬን ለማቅረብ ወዳለሁ። ያከን በሙሉ አንድም ሳይፈናቀል ሁሉም አቀፍ ደግፈው በዚህ መልኩ እያስተዳደሯቸው ስለሆነ እኔም በጣም ደስ ብሎኛልና እንኳን አጭር መልእክት የሚተላለፈው ተብለዋልና መመሪያ መተላለፍ ደግሞ ሌላ ጉድለት ነውና በአጭር ነው የምናስተላልፈው የሚል መልእክትም ስለተላለፈ ከዛሬ ጀምሮ ያዙናልና የመጀመሪያ ታዛዥ ሆኜ እኔም መታዘዝ አለብኝና በዚህ መልኩ እንኳን ደስ አለዎት። አቡነ ዲዮስቆሮስ ጀምረው ፈጸመው ብለዋል። እሳመስግኗቸው። ለሁሉም አባቶቻችሁ አመስግኑ፣ ለራሳችሁም አመስግኑ፣ ለሁሉም አመስግኑ። እግዚአብሔር ይመስገን ብለን እናመስግን። የመልአኩ ተመሳሳይ ከብፁዕ አቡነ ጎርጎርዮስ ጋር ተመሳሳይ ልብሰ ተክህኖ እስከነ አስኬማው ቀርቦላቸዋል። እልላቸው እግዚአብሔርን አመስግኑላቸው። ሞራል ያስፈልጋል፣ ሞራል ያስፈልጋል። እባካቸው አውደ ምሕረቱን በጣም አጨናነቃቸው። ወደኋላ ሰባ አድርጉ። እሺ በሉን እባካቸው፣ ትንሽ ወደኋላ አውደ ምሕረቱን ተጨናንቋል። እባካቸው እጅግ በጣም ደስ ይላል። ሁለቱ ብፁዓን አባቶቻችን ነጩን ለብሰዋል። እንደ ፀሐይ የበራ እጅግ ያማረ ልብሰ ተክህኖ ነው የቀረበላቸው። በእውነት እንደ ስራቸው የከበረ የጸዳ ነገር ቀርቦላቸዋል። እሺ አሁን በስተመጨረሻ አንድ ሽልማት ይቀረናል። እንግዲህ በብፁዕ አቡነ ጎርጎርዮስ መልካም ፈቃድ ቀደም ብሎ የተመደቡ አሁን በዚህ ስፍራ ላይ በስራ ላይ ያሉት መላከ ፀሐይ መምህር ሀብታሙ በዚህ ስፍራ ላይ ሰርተው የሚያሰሩ የልማት አባት ናቸው። ዛሬ አስመስክረዋል። ትንሹንም ትልቁንም በፍቅር ስለው የተወዳችሁ ውድ ቤተሰቦቻችን እንግዲህ ብፁዕ አቡነ ሳይሮስ ያስተላለፉትን መልእክት እንዲሁም ብፁዓን አበው ሊቃነ ጳጳሳቱ ያስተላለፉትን መልእክት ተከታትለን ተመልሰናል። ለመጪው 3 ዓመታት የኢትዮጵያ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ቦታ ብፁዕ አቡነ ሳይሮስ የሚመሩ ይሆናል። ሀሳብና ሴቶቻችሁን በነጻነት አስቀምጡልኝ ያልን ተሰናበትኩኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።